እስራኤል ልታመርት ያቀደችው የጦር አውሮፕላን ተራ ጀት አይደለም። አብራሪ የሌለው በሰው ሰራሽ አስተዋይ የሚመራና የራዳር ሞገዶችን ሰብሮ የሚሰወር ገዳይ አውሮፕላን ነው። እነዚህ አውሮፕላኖች በሰው አብራሪ ከሚበሩ ጀቶች ጋር በቅንጅት ይሰራሉ። ራዳር እንዳያያቸው የተሰወረ ቴክኖሎጂም አላቸው። የጠላትን ወታደራዊ መረጃ በሰከንድ ውስጥ ይሰበስባሉ። የኤሌክትሮኒክስ ውጊያም ያካሂዳሉ። ከሁሉም በላይ ደግሞ በውጊያ ወቅት የሰው ልጅ አብራሪ እንዳይሞት አደገኛ የሆኑ ቦታዎች ውስጥ በመግባት ቀጥተኛ ድብደባ ያካሂዳሉ። ምንም አይነት ሰብአዊ ርህራሄ የሌለው የራሱን ውሳኔ በራሱ የሚወስድ የኤአይ ገዳይ አውሮፕላን ሰማይ ላይ ሲንሳፈፍ ይህ ለኢራን ለሂዝቦላህና ለአጠቃላይ መካከለኛው ምስራቅ ምን አይነት የምድር ላይ ሲኦል እንደሚፈጥር መገመት ትችላላችሁ። በነገራችን ላይ እስራኤል የራሷን የጦር ጀት ለማምረት ስትሞክር ይህ የመጀመሪያው አይደለም። እንደ አውሮፓውያኑ አቆጣጠር በ1980ዎቹ ላቪ የተባለ እጅግ ዘመናዊ የጦር ጀት ሰርታ ነበረ። ነገር ግን አሜሪካ በሰጠቻት ከፍተኛ የፖለቲካና የኢኮኖሚ ጫና ምክንያት ፕሮጀክቱ እንዲሰረዝ ተደረገ። አሜሪካ የራሷ ኤፍ-16 ጀቶች ገበያ እንዳይዘጋባት ስትል እስራኤልን እጇን አሰረቻት። ዛሬ ግን ዘመኑ ተቀይሯል። እስራኤል አሁን የአሜሪካን እሽና እምቢ አትጠብቅም። ባለፉት የጋዛና የኢራን ግጭቶች ወቅት የተፈጠሩት የፖለቲካ ውጥረቶች እስራኤልን አንድ ነገር አስተምረዋታል። በራስህ መሳሪያ ካልተዋጋህ የሌሎች ባሪያ ነህ የሚል። ነገር ግን ጥያቄው እስራኤል በ10 ዓመት ውስጥ ኤፍ-35ን የሚተካ የራሷን ጀት በብቸኝነት መስራት ትችላለች የሚለው ነው። በቢሊዮን የሚቆጠሩ ዶላሮችን ስኬት ታመጣለች። ይህ የእስራኤል አዲስ ውሳኔ የዓለምን ሀያል ሚዛን ያናገዋል። ለኢራንና ለሱኒ አረብ ሀገራት እስራኤል ፍጹም ነፃ የሆነ የጦር መሳሪያ ማምረቻ ካበጀች አሜሪካ ልትጥል የምትችለውን የሰላም ወይም የማዕቀብ ድርድሮች ሙሉ በሙሉ ዋጋ ያሳጣሉ። ለአሜሪካ የጦር ኢንዱስትሪ እንደ ሎክሂድ ማርቲን ያሉ ግዙፍ ኩባንያዎች በቢሊዮን የሚቆጠር ገቢ ያጣሉ። ለቀጣዩ የዓለም ጦርነት በኤአይ የሚመሩ አውሮፕላኖች ወደ ውጊያ ሲገቡ በሰዎች መካከል የሚደረግ ድርድር ያበቃል። ስህተት ቢፈጠር እንኳን በሰከንድ ውስጥ ወደ ኒውክሌር ጦርነት ሊያመራ የሚችል አደገኛ ሁኔታ ይፈጠራል። ይህ ወታደራዊ እርምጃ እውን ከሆነ በሚቀጥሉት 10 ዓመታት ውስጥ የመካከለኛው ምስራቅ ሰማይ በሰው አልባ ገዳይ ድሮኖችና ጀቶች ይሸፈናል። አሜሪካን ጨምሮ የመካከለኛው ምስራቅ አገራትም ደንግጠዋል። እስራኤል ለዘመናት ከአሜሪካ ታገኝ የነበረውን ግዙፍ የጦር መሳሪያ እርዳታ ገፍታ ለመጣልና የራሷን የሰው አልባ ገዳይ የጦር ጀት ለማምረት ዝግጅቷን ጨርሳለች። እስራኤል ከአሜሪካ ጥገኝነት ለመውጣት ያቀደችው የ10 ዓመት ምስጢራዊ ፕሮጀክት ምንድን ነው? ለምንስ አሁን አሜሪካን ልትተዋት ወሰነች? ይህ የኒውክሌር ኃይል ባለቤቱ ሀገር አዲሱ ወታደራዊ እርምጃ ዓለምን ወደ የትኛው አደገኛ ገደል ይዞ እየከተታት ነው? እስከዛሬ ድረስ እስራኤል የአየር ላይ የበላይነቷን ያረጋገጠችው በዋሽንግተን ድጋፍ ነበረ። በቢሊዮን የሚቆጠሩ ዶላሮች እርዳታ፣ የኤፍ-35 ጀቶች አቅርቦትና የቴክኖሎጂ ሽግግር። ነገር ግን በቅርቡ በዋሽንግተን ዲሲ የተናገሩት ከፍተኛ እስራኤላዊ ባለስልጣን ንግግር የመካከለኛው ምስራቅን ጂኦፖለቲካ መሰረት አወከው። አንድ ቀን እነዚህን የጦር መሳሪያዎች አቅርቦት ሊያቆሙብን ይችላሉ የሚል ግምት ካለን አሁኑኑ ራሳችንን ማምረት መጀመር አለብን። ግባችን ከ10 ዓመት በኋላ ነው ብለዋል ባለስልጣኑ። ይህ በአሜሪካ ፖለቲካ ስሜት መለዋወጥና በካፒቶል ሂል አካባቢ በሚነሱ ተቃውሞዎች ምክንያት እስራኤል የወደፊት ህልውናዋን በአሜሪካ እጅ ላይ መጣል እንደማትፈልግ ማረጋገጫ ነው። አሜሪካ በድንገት የጦር መሳሪያ ማዕቀብ ብትጥልስ? እንደ አውሮፓውያኑ አቆጣጠር በ1960ዎቹ ፈረንሳይ ማዕቀብ ስትጥል እስራኤል በራሷ ነሽርና ከፊር የተባሉ የጦር ጀቶች እንዳመረተችው ሁሉ ዛሬም ታሪክ ራሱን ሊደግም ነው። እስራኤል ከአሜሪካ እርዳታ ጥላ ለመውጣትና የራሷን ጀት ለማምረት የያዘችው እቅድ ለቀጠናው ሰላም ያመጣሉ ወይስ ዓለምን ወደ ሶስተኛው ዓለም ጦርነት ይከፋታል? እስራኤል በእርግጥ በ10 ዓመት ውስጥ አሜሪካን ሳትፈልግ የራሷን የጦር ኃይል መገንባት ትችላለች ብላችሁ ታምናላችሁ? አስተያየታችሁን በኮሜንት ላይ ጻፉልን። ቪዲዮ ከተመቻችሁ ላይክ ማድረግ አትርሱ። ለወዳጅ ዘመዶ ሸር ያድርጉ። እንደዚህ ያሉ የጂኦፖለቲካ ትንታኔዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ።